ቀጣይ የማህበሩ ሰብሳቢ ሌተናንት ኮሎኔል ፍቃዱ ወረት ወደ መድረክ መጡልንና ዋና ወጣችን ዝግጅት ያደርጋሉ። አመሰግናለሁ። እንደባላችሁ መድረኩን ያስተዋወቁት የብርስተን ፋኖ እንደገለጹት እንግዲህ እንደምታያቸው ነበልባሎቹ የለንደን ፋኖዎችም የብርስተንም እንዲሁም የአማራ አንድነት ማህበር አመራሮች እንዲሁም ደግሞ የመተከል ድጋፍ ዓለም አቀፍ ድጋፍ ማህበር ሰብሳቢ አቶ ግርማ ከበደ በማለት ተገኝተዋል። በእውነት ወቅቱ የሚጠይቀው ስለሆነ በድጋሜ እንኳን ደህና መጣችሁ ማለት እንፈልጋለን። ከዚህ ቀጥሎ የቋራው የዛሬው ቀን ለየት የሚያደርገው የቋራው ቃል ኪዳንና የአማራው ሕዝብ አንድነት የቋራው ቃል ኪዳን ይህ ታሪክ እንደምታውቁት ኢንጂነር ደሳለኝ ከነሰራዊቱ 655 ኪሎ ሜትር በእግሩ አርበኛ ምሬ ወዳጆ 444 ኪሎ ሜትር በእግሩ አርበኛ ዘመነ ካሴ ከነሰራዊቱ 480 ኪሎ ሜትር በእግሩ እንዲሁም አርበኛ ተወልደ ደግሞ ከመሃል ጎንደር ይህ ጉዞ እጅግ በጣም ፈታኝና ብዙ ዋጋ የተከፈለበት ከተራራው ከጨለማው ከጠላት ኃይል እነዚህ ጀግኖቻችን ግን ምን አደረጉ? በእግራቸው ያክል ኪሎ ሜትር ተጉዘው ለአማራው ሕዝብ ታግሎ ማታገል የሚችል ተቋም መሰረቱን ማለት ያለ ምክንያት አይደለም። የቋራው ቃል ኪዳን የሁሉ ዋጋ የተከፈለው ያለ ምክንያት አይደለም። ከማንኛውም ለእነዚህ ጀግኖቻችን ከነሰራዊቱ ለመላው የአማራ ፋኖ ብሔራዊ ኃይል በዚህ አጋጣሚ ክብርና ምስጋና ይባቸው። ጀግኖች ናቸው፣ ወደፊት ጀግኖች ናቸው። እመኑኝ በአጭር ጊዜ ውስጥ ስርዓቱን በአጭር ጊዜ ውስጥ በሰራ ወንጀል ውስጥ ለፍርድ የሚያቀርብበት ጊዜ ሩቅ አይደለም። ክብር ነው። እኔና እናንተ ታገልንም አልታገልንም፣ ተደበቅንም አልተደበቅንም፣ ተርመጠመጥንም አልተርመጠመጥንም የአማራ ትግል እንደሆነ ከዚህ በኋላ የአማራ ትግል ሊቀንስ የሚችል አንድ ምድራዊ ኃይል የለም። ነገር ግን እንዳንተዛዘብ ሁላችንም የህልውና ትግሉ አካል ነው። አማራዎች ሁሉማል ባይዘው የአማራ ትግል አማራ መሆን አይጠበቅም። እነ ታዲዮስ ታንቱ የከፈሉት አማራው አለ ዋጋ እየከፈሉ ያሉት ትክክለኛ የኢትዮጵያን አንድነት የሚፈልግ አገር የሚወድ ሰው የአማራን ትግል የመደገፍ ግዴታ አለበት። ምክንያቱም አማራ እንደ ታሪካዊ ጠላቶቻችን ትናንሽ ሀገር ለመመስረት ሳይሆን ታላቁ ሀገራችን ወደ ነበረ ቀደም ገናና ክብሯ እንድትመለስ ስለሆነ ስለዚህ በዚህ ጉባኤ ላይ ውድ አማራውያን እንዲሁም ደግሞ የአማራ ነው በድጋሚ እንኳን ደህና መጣችሁልን እናመሰግናለን። እሺ የአማራ አንድነት ማህበር በማንቸስተር ሊቀመንበር የሆኑት ኮሎኔል እጅግ አድርገን በጣም እናመሰግናለን። እባካችሁ ሞራል ስጡልን። ከዚህ ቀጥሎ እንግዲህ የዕለቱ የክብር እንግዳ የሆኑት ኢንጂነር ግርማ ከበደ በመካከላችን ይገኛሉ። ከለንደን የመጡት እባካችሁ በሞራል ወደ ተዘጋጁልን መናገር ፈልገው አንድነት ላይ እንዴት አንዱ ነን ይህንን ፈተና መወጣት እንዳለብን የትም ከተማ እንኖር የትም ሀገር እንኖር እየሞተ ያለው አማራ ነው እና ለዚህ ለወገናችን ለመድረስ wherever we are የሚከፈለው ዋጋ ለመክፈል
ሁላችንም ግዴታ አለብን እያስባለሁ። መደራጀት ጥሩ ነው፣ ተቋም መኖሩ ጥሩ ነው፣ ምንም ጥያቄ የሌለው። ግን አሁን ያለው አዲሱ አክቲቪዝም ደግሞ የሚፈልገው በጣም ጩኸት የሚፈልግ አክሽን ኦሪየንትድ የሆነ በተለይ የመጣውን ጠላት በየከተማው እየሄዱ የሚያደርጉት ወንድሞቻችን ሪሊ ይሄ በቀላሉ የምናልፈው ነገር አይደለም እና እነሱ ትልቅ ቦታ አላቸው። 4-5 years ብዙ ጥረት ነበረ። ከዛ እንግዲህ የአማራ አንድነት ማህበሩ አይ ብዙ መንገድ ተጉዞ መጥቷል። ብዙ ፈተናዎችን አልፏል። አትሊስት ተቋም አለ። በአሁኑ ሰዓት አንድ ስትሮንግ የሆነ ተቋም የትም ቦታ ዩኬ ወይም ግሬት ብሪተን የምንለው ላይ ያሉ የአማራ ልጆች ተሰባስበዋል እና አይ ቲንክ አንድ አቺቭመንት ነው። ለእናንተም ላደረጋችሁት በዚህ ላይ አውረድ ላይ ያሳለፋችሁ እህት ወንድሞች ታላቅ ከበሬታ አለኝ። ያ ሌላው እንግዲህ በአሁኑ ሰዓት ደግሞ አንድ በዚህ ትግል ላይ በጣም ምስጋና የሚገባቸውና አሁን በአጋጣሚ ያልመጡ በርሚንግሃም አማራ ፋኖ ነው። አይ እነሱ ደግሞ ትልቅ ክስተት ነው ለእኛ ትግል። በተለይ በአሁኑ ሰዓት ትግሉ በሚፈልገው ልክ ነው። አሁን በህዝብ ብዛት ያለው አደረጃጀት በጣም በሚገርም በጣም በአጭር ጊዜ ውስጥ ነው የማውቃቸው። አድርጋችሁ አንድነታችን ከምንም በላይ ተጠናክሮ ይወጣ። ከዛ ለንደንም ያለው አማራ የትም ቦታ ያለው በርሚንግሃም ያለው ሆፕሊ ውላ ዋን ኮንፈረንስ አንድ ታላቅ ኮንፈረንስ ይኖረናል እያስባለሁ እና ያ ደግሞ ሁላችንም የሚያገናኝ መሰለኝ። ለንደን ላይሆን ይችላል፣ ማንቸስተር ሊሆን ይችላል፣ በርሚንግሃም ሊሆን ይችላል። ግን ያን ተገናኝተን እንደ ግሬት ብሪተን ያለው አማራ በአንድ ላይ ተሰብስበን ጉዳያችን የምንመክርበት ኮንፈረንስ እስከሚመጣ ድረስ ሁላችንም በየቦታው የምናደርገውን ጥረት በዚህ እንቀጥል። ሞራል ያንሳል። እግዚአብሔር ይመስገን። እንደምን ዋላችሁ አላችሁ? ኧረ ነቃ ብሉ። እያሸነፍን እኮ ነው። ኮምሰስ ነቃ እንዳባ እዳውኛ ላይ ተጭኗል። ተወደደም ተጠላ ይሄን ትግል የማሸነፍ ትግል ብቻ በቃ ማሸነፍ ነው። ምርጫ የለም፣ መደራደር የለም፣ ምንም የለም። አብይ አህመድን እንደ ጋዳፊ አብዮት አደባባይ ሬሳውን መጎተት ብቻ ነው ያለን አማራጭ። ስለዚህ ሁላችሁም እህቶች ወንድሞቻችን የአማራ ትግል የህልውና ትግል ነው። ታውቁታላችሁ። የስልጣን የድሎት የመሬት ጥያቄ አይደለም። አትግደሉ እንኖር ተውን እንገላቸዋለን ብሎ ቤታችን መጥቷል። ራሳችን እየተከላከልን ነው፣ እያሸነፍን ነው። ትግሉ በዛ አይነት በኩ ወንድሞቻችን ይዘውታል። እኛ የሚያስፈልገን ማገዝ ብቻ ነው። የጋራ ጠላት ያለን አብይ አህመድ ብቻ ነው። በቃ እሱ ላይ ፎከስ እናድርግ። አንድ ጠላት ነው ያለን፣ ጠላታችን አብይ አህመድ ነው። እሱን ካሸነፍን በኋላ ብዙ ስልጣን አለ። ብዙ ስልጣን ለሚፈልግ ሰው እንሰጠዋለን። ምንም ችግር የለም። በእኔ በኩል በወንድሞቼ በኩል ያለው መልእክት ይሄ ነው። እንግዲህ ብዙ ሰዓት አልይዛችሁ ሁላችሁንም ስላገኛችሁ ደስ ብሎኛል። እጅ ለእጅ ተያይዘን ይሄን ትግል አዲስ አበባ እናድርሰው። በቅርቡ እች ክረምት እንዳታመልጠን ጎበዝ። የባለፈው ክረምት በጭቅጭቅና በአንዳንድ ነገር አምልጦ ነው። እች ክረምት ሳታመልጠን መስከረም ላይ ተያይዘን አዲስ አበባ እንገናኛለን። እግዚአብሔር ይስጥልኝ። በኋላ እንመለሳለን። በጣም እናመሰግናለን። የለገፋን ነው ራሱ ብርጌድ ያራሉት ወርቆ እጅግ በጣም እናመሰግናለን። እንግዲህ ብልጽግና አሁን ያለበት ደረጃ ላይ ደርስም ነበር፣ ግን አንድነት ስለሌለን እዚህ ደረጃ ላይ ደርሰናል። ስለዚህ በውጭ የምንኖር በተለይ በውጭ የምንኖር ዲያስፖራ ያለምንም ልዩነት መታገል ከቻል አገዛዙን በአጭር ጊዜ ማሸነፍ እንችላለን። ለንደን ፋኖ እያያችሁት ነው። ሁሉም ያለው በዩኬ ያለው በሙሉ ፋኖ ነው። ግን አትሊስት
እንዲያው እያንዳንዳችን ከትግሉ ጎን እንዲያው ማበረታታትም እኮ በቂ ነው እና አንድ ሆነን ይሄን ጨካኝ መንግስት ይሄን ጨካኝ አገዛዝ በጋራ ሆነን በአጭር ጊዜ ውስጥ እንድንጥለው ጥሪ እናቀርባለሁ። በተረፈ ወርቁ የተናገረውን ደግማለሁ። ይህ ክረምት እንዳያልፈን መስከረም ላይ አዲስ አበባ ተገናኝተን ነው ይሄን ማክበር ያለብን እና እንደ ሁላችንም በመሬት ያሉትን ወንድሞቻችን እዚህ በውጭ የምንኖርም በአንድ ሆነን ይሄን ጨካኝ አረመኔ አገዛዝ ተባብረን መጣል አለብን። ሌላው እንደምታውቁት ለንደን ፋኖ ያለ እናንተ እርዳታ ምንም የሚሆን ነገር የለምና ሁላችሁም ከጎናችን ሆናችሁ ስላከበራችሁን እናመሰግናለን። የማንቸስተርም እንደዚህ ጥሪያችሁን ጠርታችሁ ስላከበራችሁን እኛም ምስጋናችን ከፍ ያለ ነው። እግዚአብሔር ይስጥልን። አመሰግናለሁ። ፋኖ አዲስ ሰለሞን እጅግ በጣም እናመሰግናለን። ከዚህ በኋላ ቀጥታ የምንሄደው እንግዲህ የአማራ አንድነት ማህበር በማንቸስተር ቅርንጫፍ ያዘጋጀውን አይ ቲንክ ወደ ህዝባዊ ውይይት ነው የምንሄደው። ከዛ በፊት ግን የመነሻ ሀሳብ የሚያቀርቡልን ሳይንቲስትና ተመራማሪ የሆኑት አቶ ከፍያለው ናቸው። እባካችሁ በሞራል ወደ መረጋጋት ነው። ጤና ይስጥልኝ። እንደምን አላችሁ? እንደምን አላችሁ? ወንድሞች እህቶች፣ የማንቸስተር ነዋሪ ዜጎች እና እና ከሌሎችም ከተለያየ ድርጅት የመጣችሁ ወገኖቻችሁ መጨቆን እስካሁን ድረስ ያሳለፉት በደል ቆጭታችሁ እዚህ የተገኛችሁ በሙሉ እናንተ ጋር ተገናኝቼ ዛሬ ትንሽ ሀሳብ እንድንለዋወጥ እድል ስላገኘሁ ወንድሜ ፈቃዴው መዘተን ብሩክን ሌሎችን የማንቸስተር አመራር እና ህዝቡን ባጠቃላይ የአማራው ኮሚኒቲ ወይም ደግሞ ሌሎች ኮሚኒቲዎች ከአማራው ጋር ህይወታችን ሁሉ የተያዘ መሆኑን አውቀው የሚገኙትን እና የሚደግፉትን በሙሉ ከፍ ያለ ምስጋና አቀርባለሁ። በመጀመሪያ ዛሬ እዚህ ቦታ ላይ ተገኝቼ ሳይ ይሄ ቦታ ማንቸስተር የኢትዮጵያ የአማራው ማህበረሰብ የሚያበብበት ለሌሎቹም ሁሉ ዋልታና ማገር የሚሆንበት የሚሆን ይመስለኛል። ምክንያቱም ከተማው ትንሽ ነው፣ ብዙ አናውቀውም። ለንደን ውስጥ የሚደረጉ ስብሰባዎችን ያለው እዚህ ማንቸስተር ውስጥ ግን በዚህ መልክ በመገኘታችሁ ይሄ ከተማ ለወደፊቱ ለአማራውም ለሌሎችም ወገኖቹ መከታ የሚሆንበት አንድ ትልቅ ማህበረሰብ ይፈጥራል የሚል ሀሳብ እንዳለኝና ይህንን ምኞቴን እግዚአብሔር እንዲፈጽመው እመኛለሁ። አመሰግናለሁ። አሁን ትንሽ ያዘጋጀሁላቸው ነገር አለ። እንትኑ ሰፊ ነው። ዋናው ምንድን ነው? በሀሳብ ላይ ነው የምንነጋገረው። ሀሳብ መሄጃ መንገድ ማለት ነው። አንድ ሰው ከዚህ ተነስቶ ለንደን ለመድረስ በተለያየ አቅጣጫ ሊያስብ ይችላል። በባቡር ሊሄድ ይፈልግ ይሆናል። በአውቶቡስ ሊሄድ ይፈልግ ይሆናል። በራሱ መኪና ይሄዳል። በአይሮፕላን ሊሄድ ይችላል። እና ዋናው ምንድን ነው ማለት ነው? መድረሻው ላይ ከተስማማ ሰው በእነዚህ መካከል ቦታው ላይ ለመድረስ የሚገኙ ችግሮችን በማሰላሰልና በመተንተን ሀሳብ ልዩነት ሊፈጠር ይችላል። እነሱን ትተን በትልቁ ሀሳብ ላይ በመድረሻችን ላይ ነው የምናስበው። መድረሻችን ደግሞ ለአማራው ብቻ አይደለም የሚጠቅመው። ቅድም እንዳልኳችሁ የሌሎች ማህበረሰቦች ሁሉ ደህንነት፣ የወደፊት ተስፋ የአማራው ደህንነት፣ የአማራው ሰላም ነው። የሌሎቹንም ደህንነት ከዛ ጋር አማራው አቆራኝቶ እንደ አባቶቹ እንደነ ምኒልክ እንደነ ቴዎድሮስ እንደ ሌሎቹ መሪዎች ሁሉ እንደዛ ስለሚያይ አማራው ሌሎች ብሔረሰቦችን አደጋ ላይ የሚጥል አለመሆኑን ታሪክ ይመሰክራል።
ስለዚህ በዛ ላይ እንዳታስቡ፣ በዚህ መንገድ ነው የምንሄደው ማለት ነው። እንግዲህ እንትኑ ሰፋ ያለ ስለሆነ እኔ ወደዛ አልሄድም። ዋናው የምንነጋገርበትን እንዳልሳሳት አነብላችኋለሁ ሀሳቤን ማለት ነው። ያ በጣም ማዳመጥ አለባችሁ። የእናንተ ትጨምሩበትና የሚሻሻል ካለ ታሻሽላላችሁ፣ የሚቀንስ ካለ ትቀንሳላችሁ። ግን ዛሬ ያንን ሀሳብ ይዛችሁ ትሄዳላችሁ። ከዛ በፊት አማራ ማን ነው የሚል ሀሳቡን ተነሱ። እንግዲህ ዝም ብዬ ነው እዚህ ላይ ብዙ ጊዜ ለእኛ አሁን አስፈላጊ አለ። ግን ታሪክን ካላወቅን ማንነታችንን አንወደው፣ አናከብረው። ሌሎችም ሲጠይቁን ያንን የምናውቀው ማንነታቸውን ስንነግራቸው ነው የሚያከብሩ። ታሪክ በጣም በጣም የሁሉ ነገር መሰረት ነው። እንግዲህ የአማራው ከመልከ-ጼዴቅ ልጅ ከኢቲኤል ጀምሮ ይመጣል። እንደምታውቁት ኢቲኤል በኋላ ኢትዮጵያ የተባለ ነው። አገሪቷ አፍሪካ ውስጥ እንዲያውም ሰው ሳይሰፍር ነበረ። ይሄ ነው የመጀመሪያው የአማርኛ ፊደል የቀረጸ። እንግዲህ አሁን አንዳንድ ሰው አማርኛ ይቀድማል፣ ግዕዝ ይቀድማል የሚሉ አሉ። እሱን አላነሳም። ምክንያቱም አማርኛ ከዛ የተገኘ ፊደሎች ስላሉ ከፈለኩ ያንን ኢሜል አድርጌላችሁ ታውቃላችሁ። እኔ የጻፍኩት አይደለም፣ ማንም የጻፈው አይደለም። አማራው እንግዲህ ከዚህ ጋር ተያይዞ ኢቲኤል ከመጣ በኋላ የተለያዩ ችግሮች እየደረሱበት እነዚያን ችግሮች ተቋቁሞ የዳዕማትን ከዚያም የአክሱምን የላሊበላን ቀጥሎም ጎንደርን፣ ደብረ ብርሃንን፣ አንኮበርን ዛሬም አሁን የምንኖርባት ብዙ ሰው የሚመጻደቅባት አዲስ አበባን የመሰረተ ነው። ማንም ሰው በዚህ ላይ ምንም ሊናገር አይችልም። ታሪክም ካላቸው ያቀርቡ። አንዱን ከፍ አንዱን ዝቅ ለማድረግ አለ። ታሪክን ማወቅ ያለብን ያለውን ሁኔታ በትክክል ለመግለጽ ነው። እኔ ራሴ ይህን የአማራውን በጣም የቆየ የዘለቀ ታሪክ ሞሮኮን ስጎበኝ ያነሳሁት ቅድም ለወንድሜ እያሳየሁት ነበር እና በፊልም ሁሉ ቀርጸዋለሁ። የአማርኛ ፊደሎች የአማርኛ ፊደል ሸን እነ ጨን ይጨምራል። ቀደም ሲል የግዕዝ ፊደሎች እነዚህን አይጨምርም፣ እነ ሸ የሉ። እሱ ራሱን የቻለ ስለሆነ አልገባበትም። ይሄ የሚያሳየው ምንድን ነው? ምን ያህል ልቀመጥ እንዳላበዛባቸው ይሄ ምን ያህል ታሪካችን ግዙፍ እንደሆነ አማራው ሊኮራ ኢትዮጵያንም የሚያኮራ የአማራው ታሪክ ደግሞ የተጻፈው በኢትዮጵያዊነት ስለሆነ ነው። እሱን በኋላ ዲስከስ እናደርገዋለን፣ እንነጋገርበታለን። ይቀጥላል እና እሱንም ለወንድሞች እሰጣቸዋለሁ። ምናልባት እነሱ አባስተው ይሰጧቸዋል። ብዙ ሚስጥሮች አሉ እዛ ውስጥ አገባው። ታሪክ ራሱ እየተገለበጠ ወደፊት ይጻፋል። የነ መልከ-ጼዴቅ ታሪክ ከአብርሃም ጋር ያደረጉት መልከ-ጼዴቅ አብርሃምን እንዴት እንደመረቀው ከዛም ከሶስቱ ልጆቹ አንዱ ኢትዮጵያ ተከትሎ በመንፈስ እየተመራ አባይን ተከትሎ እንደመጣና ኢትዮጵያ ውስጥ ዛሬ ያለው ማህበረሰብና ሌሎች ወንድሞቹ ሁሉ ከተለያየ ቦታ መጥተው አብረው ተዋህደው እንዴት እንደሚኖሩ እሱንም ታያላችሁ ማለት ነው። እንግዲህ በየዘመኑ በአማራ ላይ የተፈጸሙ ግፎችን ማወቅ ምንድነው ለወደፊት አሁን ላለው ለወደፊት ለሚወለዱ ልጆች ትምህርት ይሆናል። አንደኛ በአካባቢው የእስልምና መስፋፋት አሁን በቅርብ ጊዜ ማለት ነው እንግዲህ ከክርስቶስ ልደት ወዲህ እና ቀደም ሲል በወዲት ዓመት አማራው ከፍተኛ በደል፣ ኢትዮጵያም ከፍተኛ መመሰቃቀል ደርሶባታል። ቀጥሎ የግራኛ አመድ ወረራ። እነዚህን የምነግራችሁ ዝም ብዬ አይደለም። ታሪክን ካላወቅን አሁንም ይቀጥላል። ካወቅን ግን ምንድነው የምናደርገው? እንዘጋጃለን። አሁን መዘጋጃ ጊዜያችን ነው። ህዝባችን የተነሳበት ጊዜ ነው። እውቀት ያለበት ጊዜ ነው። ግንኙነት የተፈጠረበት ጊዜ ነው። ኢንፎርሜሽን የሚሰራጭበት ይሄ ወርቃማ ጊዜያችን ነው። መነሻችን ጊዜ ነው።
ከዛ የቱርኮችና የግብጾች ወረራ፣ ከዛ ቀጥሎ ደግሞ በበዝብዝ ካሳ ተባባሪነት የእንግሊዞች ወረራና የአፄ ቴዎድሮስ ሞት፣ እነዚህ ሁሉ የሚነኩን ናቸው፣ የሚያሳዝኑ ናቸው። ግን ክብራቸውን እየጠበቁ ነው ያለፉት ወገኖቻችን የሞቱት። ከዛ የ1888 የጣሊያን ወረራ፣ የአድዋ ጦርነት ቀጥሎ ለሁለተኛ ጊዜ ነው ጣሊያኖች የመጡት። ታሪክ ራሱን ይደግማል የሚለውን እንዳትረሱ። ዛሬ በትንንሽ ነገር ተነጣጥለን ታሪክ ሲመጣ ሁላችንም አንድ ላይ ነው፣ አንድ ቦታ ነው የምንሆነው። ከዛ እንደገና ቀጥሎ ለሁለተኛ ጊዜ ያንን ለመበቀል ፋሽስቶች በሙሶሎኒ ፋሽስት ነው የምንላቸው፣ ሁለተኛው በፋሽስቶች የሚመራ ነው። እሱ ከፍተኛ ግፍ አዲስ አበባ ውስጥ ፈጽሞ ነው። እነሱ ስዕሎችና ተንቀሳቃሽ ስዕሎች ራሱ እንዲታዩ አይደረጉም። እነሱ ይዘገንናሉ ብለው ነው የሚሉት። ግን አሁን የሚሞተው አማራ ከዛ በላይ የሚዘገንን እሱን አያሳዩም፣ እሱንም አይናገሩም። የኢትዮጵያ ሕይወትም እንደዚሁ ነው። ከእኩልነትና ከሶሻሊዝም ጋር ተመሳስሎ አንድ ላይ ተዋህዶ የመጣው ጸረ አማራ ብዙ አማሮችን ጨፍጭፏል፣ ከስልጣን አባሯል። አሁን ላለንበት ሁኔታ ወያኔ እንዲገባ ያመቻቸው ያ ነው። አማሮች በሙሉ ጸድተው ስለነበረ ሀገር የሚወዱ ሌሎች ጉራጌዎችን መሰል የደቡብ ህዝቦች ሁሉ ገትጋቶች እየተባሉ ከሴንትራል ከማዕከላዊ መንግስቱ ስለተገለሉ ወያኔ ሲገባ አገሪቷ ባዶ ነበረች። ከዛ እንግዲህ ቲፒኤልኤፍ ሲገባ ትልቁ ጸረ አማራ በግልጽ ጥርሱን አግጦ በሚዲያ ሁሉ ዓለም አፈር አማራ እያሉ ተጠርቶ ስሙ ተጠርቶ የሚያውቀውን ህዝብ ራሱ አስደነገጡ እና ያንን አድርገው የኢትዮጵያንን ልብስ ቀደው ራቁቷን እንድትሄዱ ሁሉ አድርገዋል። እንግዲህ ብዙ ልጆች ተሰውተው ያም አሁን አለንበት ደረጃ እናንተ የምታውቁት ደረጃ ላይ ደርሷል። አብይ አህመድ የነበረውን ስርዓት እሱ ለሚያመቸው እንጂ ለአማራም ሆነ ለኢትዮጵያ ሌሎች ኢትዮጵያኖች እኛ ስናስብ የነበረው ሰላምና ብልጽግና አብሮ የመኖር አስተሳሰብ እንደሌለው አሁን እያሳየ ነው። ለምንድን ነው የምንታለለው? የሚናገረው ነገር ለምናምነው ህገ መንግስቱን ጠብቆ ነው የያዘው። የዘር ፖለቲካው እንዳለ እየተዘራ ነው። የኢትዮጵያን ሰንደቅ ዓላማ እንኳን መልሶ ቦታው ላይ አላስቀመጠም። ታሪካዊ ሰንደቅ ዓላማችን ተበላሽቶ መሀሉ ላይ ባዕድ አካል አስቀምጠው አዋርደው በኢትዮጵያ ሰንደቅ ዓላማ ላይ ሌላ ቀለም አይጨመርም። ታውቃላችሁ ትርጉሙን እንደሚሆን አረንጓዴ፣ ቢጫ፣ ቀይ የምህረት ምልክት ነው። አንዱ ቃል ኪዳን እግዚአብሔር ከመሬት ጋር ከማርያም ጋር ሆኖ የገቡት ቃል ኪዳን ነው። መሬትን በጥፋቷ ላለማጥፋት እሱን ሁሉ ታሪካችንን እኛ ከመጣን በኋላ ነው ታሪክ ያለው የአማራ ታሪክ ነው ብለው ነው ሰንደቅ ዓላማው እንዳይታይ ዛሬ ተክለው አብይ አህመድ ይሄንን ጨዋታ የሚጫወተው። ብዙ ነገሮች ከስሩ አሉ። ከዚህም አልፎ ጦር አዝምቶ አማራ ላይ ተመልከቱ። ህዝቡን የሚጠብቀው አገሪቷን መከራውን አይቶ እነዚህ ቅድም ያልኳቸው ከተሞች መስርቶ የአላትን ቅርጽ ይዛ እንድትኖር ለአፍሪካ መኩሪያ የሆነችውን ግን ዋና ማዕከሉን አስኳሉ ላይ ጦር አዝምቷል። ይሄ ምንድን ነው የሚያሳያቸው? ይሄ እኮ ኢትዮጵያን ማፍረስ በቃ ዳርዳሩን አይደለም የሚያፈርሰው መሀሉ ላይ ነው። ስለዚህ እኛ አሁን በጣም ምንድን ነው የሚባለው መቁረጥ አለብን። የምንቆርጠው ለምንድን ነው? ችግሩን እናውቃለን። ጥፋት ሊፈጠር ይችላል። ግን በዚህ መልክ የበለጠ ጥፋት እየተካሄደ እያየን እጃችንን አጣጥፈን አንቀመጥም። እንደሌሎች ፋኖ እንደሌሎቻችሁ በየቦታው የምናደርገውን አርጉ። ሌላ የአማራ ራሱን መከላከል መጀመርና በጠላት ኃይል መካከል ከፍተኛ የአማራው መታጠቅ የአማራው መነሳት ሳይታሰብ
አቶ ተክሌሻው በጣም ማከብራቸው ናቸው እና አንድ ጊዜ ምን አሉ፣ እኔ ካሁን በኋላ ብሞት ግድ የለኝም። ምናልባት ሰምታችኋቸው ይሆናል። ለረጅም ጊዜ የታገሉ ናቸው። ካሁን በኋላ አማራው በዚህ ፍጥነት ይነሳል ብዬ አላሰብኩም ነበረ። ተነስቷል። የምፈልገው ነገር በቃ ይሄ ነው፣ ዝም ብሎ እየተቀጠቀጠ ይኖራል ብዬ ነበር ብለው ካሁን በኋላ በሞት ብሎ ያሉት እኔም ማስበው ስለሆነ እኔም ራሴ ብዙ ነገሮች በአቅሜ ትንሽ ነገር ስለማድረግ የእሳቸው ሀሳብ በጣም ነው እንትን የሚለኝ የሚሰማኝ። አሁን ለአማራው የመኖር መብት እና የህይወት ደህንነት ቅድሚያ ተሰጥቶ መሰራት ያለባቸው ጉዳዮችና አቅጣጫዎችን ዝም ብለን ነካ እናደርጋቸውና ወደ ሌሎች መሰረታዊ መወያዮች እናልፋለን። አንደኛ እኔ በማስበው ነው፣ እናንተ የበለጠ ታሳድጉታላችሁ። እነዚህ መሰረታዊ ናቸው ብዬ አስባለሁ። ግን እኔ ያሰብኩት ሁሉ ትክክል ነው ማለት ነው። እናንተ የምታስቡ ነው። እዚህ ቤት ያለው ኃይል አለ። ለአማራው የመኖር መብትና የህይወት ደህንነት ቅድሚያ፣ ይሄን እንደ መፈክርም ልንወስደው እንችላለን። የጻፍኩት ነገር ስላለ አይታችሁት አርማችሁት ልታውቁት ትችላላችሁ። ብዙ ውዥንብር ስለሚነሳ ማለት ነው። ባለፈው መነሻችን አማራ መድረሻችን፣ ከአሁን በኋላ ሌሎች የሚሰጡንን ስም አጀንዳ አንከተልም። እኛ ራሳችን መፈክራችንን ማውጣት አለብን እና ለዚህ ነው ይሄን ለዚህ የመፈክር የአማራው መብቱ፣ ህይወቱ፣ ደህንነቱ፣ ጥቅሙ በአግባቡ የሚለው ምንድነው? ሌሎችን ሳንጋፋ አድርገነውም አናውቅም። ከምንችለው በላይ ነው የምናገኘው ጥቅም። በአግባቡ እንኳን ያንን ካገኘው በአግባቡ ሊጠበቅ መላውን የአማራ ህዝብ በማሳተፍ ሳይዘናጉ መስራት ከአሁን ጀምሮ በቃ ቁረጡ። ከ1966 ዓ.ም እስከ ዛሬ ድረስ የቆየው ጸረ አማራ ስርዓት ከስሩ ነቅሎ በመጣል አማራው የመሪነት ቦታ እንዲጫወት በማድረግ ወንጀለኞችን ለፍርድ በማቅረብ ወደፊት በአማራው ላይ፣ በልጆቻችን ላይ፣ በወገኖቻችን ላይ የዘር ወንጀል እንዳይፈጸም ሕግና ስርዓት የሰፈነባት ኢትዮጵያ በጠለቀና በሰፋ መሰረት ላይ ማቆም። ይህም አማራው ካልተሳተፈና የመሪነት ቦታ ካለው አይችልም። በልመና ፖለቲካ አይሆንም። ይህን ሁላችሁ እንድታውቁ የምትፈልጉትን ነገር የምትፈጽሙት ስልጣን ስትይዙና ፖሊሲ ስታወጡ፣ ከዛ ውጭ ውሸት ነው። ማንም መጣ መለመን እንችላለን፣ ማስረዳት ስለ ምንድነው ሰው ልጅ መብት ውሸት ነው። በዓለም ላይ ጉልበት ያለው ጉልበት ደግሞ ከእውቀት ጋር ሲሆን የበለጠ ያጠነክረናል ማለት ነው። እኛ እውቀት አለ፣ የአባቶቻችን እውቀት አለ፣ በዛ እንሄዳለን። የአማራውን የውስጥና የውጭ ግንኙነት በጥንቃቄ መመጠን አሁኑ እኛ ቀደም ሲል አባቶቻችን በኢትዮጵያ ነበረ። የኢትዮጵያ እና ለምሳሌ በእንግሊዝ ግንኙነት የኢትዮጵያና የፈረንሳይ ግንኙነት እየተባለ ነበር። አሁን ባለው ሁኔታ አገሪቷ ከምንፈልገው ውጭ ስላደረጉብን አማራውን አጋር እንዲያገኝ ታሪኮቹን በመውጣት የእነ ኃይለሥላሴ የእነ ምኒልክን የሌሎቹን ሂስቶሪካል እንትናችንን ይህን የቀይ ባህር ራሱ እኮ እኛ ከተዳከምን በኋላ ነው፣ ከአብራና ከአጽብሃ በኋላ ነው ቀይ ባህር ራሱ የተከፈተው ለቱርኮች። ቱርኮች ወይና ደጋ ላይ ጎንደር ውስጥ ነው በግራኝ አህመድ እየታገዙ የተመቱትና የተመለሱት። ብዙ የተወሳሰበ ነገር አለ። ይሄንን ካወቅን በጣም ኃይለኞች እንሆናለን። አሁን ባለን በምንሰራው በፍላጎታችን ባለን እድሜ ላይ ይሄንን እንድታስቡበት። ከውጭ ያለውን ግንኙነት ከሌሎች ወንድሞቻችን ጋር አንገፋ። ተቋቸው ማንም እስካላቆሙ ድረስ ይሄ ማለት
በራሳችን አንተማመንም ማለት አይደለም። ይሄ ማለት እነሱ የሚፈልጉትን ነገር እናደርጋለን ማለት አይደለም። እኛ የምንፈልገው ለእነሱም የሚጠቅማቸውን እንደምናደርግ ግን ሰላማዊ በሆነ መንገድ ማስረዳት አለን እንጂ መገፋፋትና አላግባብ ከሌሎች ብሔረሰቦች ጋር መጣላት አያስፈልግም። ለትግላችንም አይጠቅም፣ ትርጉምም የለውም። ከዚህ ውጭ ትልቁ ነገር እናንተ ነገር አለ እና እንድትወያዩበት ፈልገው ምናልባት ሀሳብ ካላችሁ ወረቀት እንበትናለን። ጊዜ እንዳመጡኝ የቀመጡት ነገር አለ። ከፈለጋችሁ እናነበዋለን። አንድ ሰው ያነበዋል ወይ ያነበዋለሁ። በአማራና የኢትዮጵያ መካከል ያለውን ሀሳብ በደንብ ማወቅ አለ። ተመካክረንም ይሁን በድምፅ ብዛትም ይሁን እሱን ካልወሰንንና መንገድ ቅድም እንደነገርኳቸው አማራው የሚሄድበትን መንገድ ካልሰራን እርስ በራሳችን እዚህ አንዱ ያለው ሌላው ይደግማል፣ እንደዚህ እየተቦጫረቀ ይቆያል። ስለዚህ በአማራና በኢትዮጵያ መካከል ያለውን ሁኔታ አጥብረን ታርገን እኔ የጻፍኩት ነገር አለ። ከፈቀዳችሁ ይነበባል። ሌላ ሰው እንዲያነብ ቢደረግ እጅግ በጣም ደስ ይለኛል። እጅግ በጣም እናመሰግናለን። እንግዲህ ሰፋ ያለ ንግግርና ውይይት ማብራሪያን የሰጡን እጅግ በጣም እናመሰግናለን። ያለው እርስዎ እዚህ ይቆዩልናል። ተጨማሪ ሰዎች እሱንም ዕጣ እንዲሁ እየቆረጣችሁ እባካችሁ ዕጣ የያዛችሁ ልጆች በየመካከሉ መዘው ትችላላችሁ። እኛ ቀጥታ ወደ ውይይቱ እንሄዳለን። በዚህ መካከል በአራቱም አቅጣጫ አደረጃጀቱን ዘርግቶ በርካታ የሆኑ በተለይ ደግሞ የዲፕሎማሲ ስራዎችን ከፍተኛ ስራ እየሰራ ይገኛል። ከዛ ውጭ ለህዝባችን ድምፅ ከመሆን አንጻር የተለያዩ እንዲሁ ድጋፎችን ከማድረግ አንጻር በጣም ሰፊ የሚባል ምናልባት እዚህ ላይ ጊዜ እንዳንወስድ ስራዎችን እየሰራ የሚገኝ ተቋም ነው፣ ህጋዊ ተቋም ነው። ስለዚህ ምናልባት ሜምበር ያልሆናችሁ ያልተመዘገባችሁ ወንድሞች እህቶች ካላችሁ እንድትመዘገቡ በያላችሁበት ማለት ነው። ማንቸስተር ያላችሁ ማንቸስተር እንድትመዘገቡ፣ ለንደን ያላችሁ ደግሞ ለንደን ቅርንጫፍ ላይ እንድትመዘገቡ እና በዛ እንድትከተቱ፣ ብሪስቶል ያላችሁ ልክ እንደዛው፣ ነቲንጋም ያላችሁ እንደዛ እንድታረጉ መልእክታችን እናስተላልፋለን። ቀጥታ ወደ ውይይቱ እንሄዳለን። ኮሎኔል እባክህን ወደ መድረክ ጋብዛለሁ። በሞራል ተቀበሉልን። አቶ ብሩክ የውጭ ጉዳይና መምሪያ ኃላፊ አቶ ብሩክ እባክህን አንተም ወደ መድረክ ጋብዛለሁ። እንግዲህ ሌላኛው ራሴ ተካለው ከዚህ በኋላ ያሉት ፕሮግራሞች በወንድማችን በፋኖ ወርቁ ፕሮግራሙ የሚቀጥል ይሆናል። ስለነበረ ቆይታ እጅግ በጣም አመሰግናለሁ። እግዚአብሔር ይስጥልን። አማራ ያሸንፋል። አንተ እንተያየ ቦታና ሁኔታ ሳይወስነው ስለ ህዝቡ መምከር መቻል አለበት ነው። ለመምከር ስለ ህዝቡ ለመወያየት የትኛውም ሰበብ ቦታ ሊኖረው አይችልም። ምንም አይነት ባክግራውንድ ሊኖረን በምንም አይነት ሁኔታ ውስጥ እንሆን የትም ቦታ ሊሆን ስለ ህዝባችን እየደረሰበት ያለውን ነገር መጀመሪያ ኮመን አንደርስታንዲንግ እንዲኖረን ያስፈልጋል። ህዝባችን እየከፈለ ያለው ዋጋ አለ። ይሄን በጥሩ መረዳት ያስፈልጋል። ሰው ሶሻል ሚዲያ ላይ ህዝባችን ላይ አሁን ቁጥር የህዝባችን ሞት ቁጥር ሆኗል። 100 ሰው 200 ሰው ፋይል ምንጠቃው ሆነ ተለመደና እንድንለማመደው ተደርገን ሰው ድንዝዝ ብሎ ትጣራው ቢወቁት አይሰማም ያለ መንግስቱ ያለ ማለት እንደዛ አይነት ችግር ገጥሞናል ድርጅት። ስለዚህ ቁልፉ ምንድን ነው? ፕራክቲካሊ ማንቸስተር ያለው አማራስ ይሄን ያክል ነው ወይ? የማንቸስተር ችግር ብቻ አይደለም ይሄ ችግር እንዳጠቃላይ እንደዚህ ያጋጠመን ችግር ነው። ስለዚህ ያጋጠመን ችግር ላይ ኮመን አንደርስታንዲንግ ሊኖር ይገባል።
ከዛ በኋላ ምንድነው ቁልፉ? ቁልፉ ጠፍቶናል። መሰረታዊው ቁልፍ መሰባሰብ ነው፣ አንድነት ነው። መጀመሪያ ምንም አይነት ሀሳብ ይኖር ከየትኛውም ጠርዝ ይነሳ ለውይይት ይቀር፣ በጋራ እንሰባሰብ፣ ሀሳቦች ይነሱ። ከዛ በኋላ ለህዝብ የሚጠቅም ፖይንት ብቻ ተነስቶ በዛ ላይ የጋራ ስራ እንስራ። በውስጥ እኔና እናንተ የጎንዮሽ ትግል እያደረግን ህዝባችንን ለራሳቸው ፕሮጀክት ማስፈጸሚያ ህዝባችንን ለመጨፍጨፍ ተጠራርተው አንድ ሆኖ እየገደሉን ነው። እኔና እናንተ ራሳችንን ለመከላከል ለምን አንድ መሆን የከበደን? ሆኖ ብዙ ሰው በዚህ ዝራ ብዙ አማራ እየሞተ ነው እንዲህ ነው ማለት አልፈልግም። ለዚህ ሰው በሚገባ ምናልባት ከኔ በላይ ብዙዎቻችሁ ተረዱታላችሁ። እና ለምንድን ነው በዚህ ልክ ህዝባችን የሚከፍለው ዋጋ ከዕለት ዕለት እየጨመረ በሄደ ቁጥር የኔና የእናንተ መልስ በተቃራኒው እየደከመ ኦልሞስት ዜሮ የሆነ እንቅስቃሴ ነው ብዙ ቦታ የምናየው። እና ሰው ለምንድን ነው ህዝብ በዚህ ልክ ዋጋ እየከፈለ መሰባሰብ በህዝባችን ዙሪያ መወያየት የከበደው? ሌላ ምንም የሚነሳ ነገር የለም እኮ ሰው ፖለቲካ ምናምን ይመስለዋል። ኦፍኮርስ ፖለቲካ ነው፣ ሁሉም ነገር በፖለቲካ የሚያልፍ ነው። ግን ይህና እናንተ እናውራ እንመካከር የተባለው ስለ ህዝባችን ህልውና ነው። በዚህ ምንም ፖለቲከኛ መሆን አይጠበቅበትም። ምናልባት እዚህ ካለው ሰው ፖለቲከኛ ሰው ካለ በጣም ውስን ሰው፣ ፐርሰናሊ ፖለቲከኛ አይደለም። እንዳንድ ወጣት እንዳንድ የዚህ ትውልድ ወጣት ምናልባትም ትንሽ ጠጠር ከወረወር የሚፈለገው ሁሉም ሰው ጠጠር እንዲወረወር ነው። ጠጠር ከወረወርኩ ግን እስከ መጨረሻው አንድም ሆኜ እንኳን ብዙ እልፍ ጀግኖች እያሉ በውጭ እንኳን በብሪት ተወጥሮ ህዝቤን ሊጨፈጭፍ ቀበቶ ሊያስፈታ እስከ አፍንጫው የታጠቀን አራዊት ሰራዊት ቅልጥሙን እየሰበሩ የያዘውን ከባድ መሳሪያ የተቀበሉ ጀግና ወንድሞች እያሉ ስለ ህዝቤ መናገሬን መመስከሬን መጮሄን አላቆምም። እንዲህ ማድረግ እንዴት ነው ያቃተን? ለምንድን ነው ሶሻል ሚዲያው ላይ ለምንድን ነው እያገኘ ነው ስንጓተት ስናነሳ ብዙ ሰው አደረጃጀት ማህበር ስትለው ይፈራል። ያለው ቢሮክራሲ ምናምን ነው ትዝ የሚለው። በቃ ማህበር ሲባል እኔና እናንተ እንሰባሰብና ምን እናድርግ? ማድረግ የምንችለው ነገር አለ ወይ? ሀሳብ እናዋጣለን ወይ ገንዘብ እናዋጣለን። ተውት ያን ለወገኖቻችን ወገን አለን ቢያንስ ይሉናል። እኔና እናንተ ተሰብስበን እዛ መሬት ላይ ምንም ሳይጎልበት የተደላደለ ኑሮ ጥሎ በረሃ የገባ ሰው ወገን እንዳለው ቢያንስ ኮንፊደንስ ይሰማዋል። ይህም ማድረግ እንዴት ይከብደናል? ምንም ማድረግ እንኳን ባንችል በዚህ ሰዓት ሰው 30 ደቂቃ 40 ደቂቃ 1 ሰዓት 2 ሰዓት እንደ ማንቸስተር በየ2 ወሩ በውይይት አለ። ምናልባት እንደዚህ አይነት ፕሮግራም በአመት አንዴ አምኖሽ እንደዛ መደረጉ ለዚህ ፕሮግራም ሰው ካልተመቸው መሰረታዊ የሆነ መቃወስ አጋጥሞናል ማለት ነው። እሱ ቁልፉ ምንድን ነው የሚለው ላይ አጠር ያለ ውይይት እንድናደርግ ለምፈልገው አይ ቲንክ አበዛውባችሁ። ጋሽ ከፋለ የሚጨምረው ካለ የተወሰነ ጨምረው ከእናንተ አጠር ያሉ ወደ ፖይንቷ ተጠግተን ምንድን ነው የሚያደርግ ያለብን የሚለው ከዚህ በኋላ አይ ቲንክ ከመቅረት ማርፈድ ይሻላል። አርፍደናል እየተጓተትን አንዱ በዛ ሲል አንዱ በዚህ ሲል ስንጓተት አርፍደናል። ግን ይበቃል። ሌላችሁም በጋራ ነውና ሀሳብ አዋጠን ለህዝባችን ዛሬ የምንሰራው ለነገ ታሪክ ነው። እኔ ዛሬ የምሰራት ነገር ሲያድር ነገ ታሪክ ነው የሚሆነው። ይሄ ተፈጥሮ አይሆንም። ስለዚህ በታሪክ ፊት ድንቅ ላለመሆን እንዳናፍርም የዚህ ትውልድ አካል ስለሆን የእሱን በምን መልኩ ቁልፏን እንፈልግ የሚለው ላይ ሀሳብ ተሰጥቶ እሷ ላይ ብናጠቃላይ ጥሩ ነው ይመስለኛል። ጋሽ ከፋለ ሊጨምሩት ካለ ነው በዚህ ዙሪያ ጨምረው ሀሳብ ሰጠን። ቀጥታ ወደሚቀጥለው ፕሮግራም ነው የምንሄደው። ብዙ አንይዛቸው ጊዜ ላይ ሴልስትልኝ እሺ፣ እግዚአብሔር ይስጥልኝ። ብሩክ ያው ብዙ ካሁን በኋላ ለእናንተ ነው። ምክንያቱም ብዙ እውቀት ያላችሁ አላችሁ፣ ብዙ ልምድ ያላችሁ፣ ብዙ ያያችሁትን ሚስጥር፣ አንዳንዱ ያየውን ሚስጥር አንዳንዱ አላየም።
አንዳንዱ በአማራ ላይ ወይም በሌላው ሁኔታ የተፈጸሙ ነገሮችን ያለው እውቀት ይለያያል። ስለዚህ የብሩክን ማሳሰቢያ ወስዳችሁ እኔም ካለው ከተናገርኩት ውስጥ ወንድሜ ፈቃደም ቀደም ሲል ካደረገው ንግግር የራሳችሁ ለአማራ ጥቅም አእምሯችሁ ውስጥ ያለ እውቀት ካለ ከህዝብ ነው የሚገኘው። እውቀት ጉልበት ከህዝብ ነው እንዳይመስላችሁ። አንድ ሰው ኤክስፐርት ይባላል እንጂ ይቅርታ እውቀት ያለው በህዝብ መካከል ነው። ምክንያቱም አንዱ የሚያውቀው ማንም ሰው ጋር ይችላል። ስለዚህ ምንም ሀሳብ ሊሆን ይችላል። በዚህ መድረክ ላይ እየተወያየን እናንተ ናችሁ፣ መልሱ ከእናንተ ቢሆን ጥሩ ነው። አብዛኛውን ጊዜ በዚሁ እንቀጥላለን። ጊዜ ውስጥ ሻላችሁ በልታችሁ ጠጅ ጠጥታችሁ ዝም ባላችሁ ጎበዝ አላችሁ። አሁንም እንዴት ነው? አይዟችሁ። ሙዚቃን ከፍታለን፣ አነቃቃኝ ሙዚቃን ከፍታለን። በአጠቃላይ እንግዲህ የአማራ ኮዝ ሁላችሁም የገባችሁ ናችሁ። ሁላችሁ በመከራው ያለፈን ሁላችን። እኔ አዲስ አበባ ተወልጄ ያደግኩት ብዙ ጊዜ ትግሉ የአዲስ አበባ ልጅ እንዳይመለከት ዲቃላ እንባላለን፣ ምናምን እንባላለን፣ ምን አገባ ዲቃላ ነኝ ምንም ነኝ ስቶፕ አማራ ጄኖሳይድ እየታገላለሁ። ማንም ሰው አይመለከተው። እኔ የምታገለው ለራሴ ነው። ስለዚህ ማንም ሰው እንዲፈቅድልኝ አይፈልግም፣ ማንም ሰው እንዲከለክለኝ አልፈልግም። በዚህ አጋጣሚ ላይ እንግዲህ ወንድሞቻችን የአማራ አንድነት ማህበር ሁላችንም የመሰረት ነው። አሁንም ያለ ወደፊትም በአንድ ላይ ሁሉንም ማህበሮች አቅፎ ስራ የሚሰራ ተስፋ የጣልንበት ማህበራችን ነው። ብዙ ጊዜ ብዙዎቻችሁ ስትሉ የምንሰማ ምንድነው በዩኬ እንደዚህ በዛ በእንደዚህ የምትሉት ነገር አለና ተሳተፉና አቅማችሁን እስቲ አሳዩኑ። ለንደን ፋኖም ክፍት ነው፣ አማራ አንድነትም ክፍት ነው፣ በርሚንጋም ፋኖም ክፍት ነው። ሁላችሁም ያቀማ ያላችሁ ሰዎች ኑና ትግሉን በጋራ እናግዝ ነው። እንግዲህ አሁን ርዕሱ የሚመስለኝ ትንሽ ሰፋ ያለ ነውና ወጣቱ ደግሞ ሰፋ ያለ ነገር እኔንም ጨፍሮ አንፈልግም። ከ1930 ምናምን ጀምሮ እስከ 19 ምናምን አንፈልግም ማለት አሁን እየተገደልን ነው። አሁን በጋራ ቆመን አብይ አህመድን እናጥፋው ነው። በቃ አጭር ነው ያለን ጠላት አብይ አህመድ ብልጽግና ነው። በአድንም አድማ ብተናው ሆዳሙ አማራም ጠላታችን ነው። ስለዚህ ጥያቄ ያላችሁ ለአማራ አንድነት ማህበሩ ወይንም ደግሞ እኛ ለለንደን ፋኖ በኋላ እንመልሳለን። አደረጃጀት ውስጥ ጥያቄ ካላችሁ በአማራ ትግል ውስጥ እኔ የምፈልገው እንደዚህ አይነት ነገር ቢሆን እንዲህ ቢስተካከል፣ እንዲህ ብታረጉ፣ እንዲህ ብንደራጅ የምትሉና አስተያየትም ጥያቄ ያላችሁ ካላችሁ እንቀበላለን። አስተያየት ከሌላችሁ አስተያየት እሺ ወንድሜ እንግዲህ አስተያየት አለኝ ወይንም ጥያቄ አለኝ ብሏል። እስቲ አመሰግናለሁ። ያላችሁ ዛሬ ስለመጣችሁ በጣም አመሰግናለሁ። ሁላችሁም በማየት እንደምናውቀው ማንቸስተር አማራ የሚለው ሲመሰረት ዋናው በሊቀመንበርነት የመራሁት ነው። ያን ለማለት ግን ለመናገር ሳይሆን በነገሩ አማራ በሚደርስበት ጉዳይ ላይ ብዙ ነገሮች እናገር። ማህበር ማለት ምን ማለት ነው? መጀመሪያ ማህበር ማለት አወቅነዋል። ማህበር ለምሳሌ በሀገራችን በኢትዮጵያ እናታችን ማህበር ሰጣለች እና እድር ደግሞ አለ አይደል? እድር የሚሰበሰበው በወሩ አይደል? ማህበር ደግሞ ሲሆን በየወሩ የተሰበሰቡ ማህበር ይጠጣሉ ዘመዶቻችን ማለት ነው። እና በሰዓቱ በነበረበት ምክንያት አንድ ማህበር ሲመሰረት ህግና ስርዓት አለ። ለምን በየወሩ የሚሰበሰቡ ከሆነ የወሩ ስብሰባ ይባላል። እና ብዙ ጊዜ ማህበር የሚሰበሰበው በየወሩ ለምን ለመገናኘት። አማራ በአሁኑ ባለበት ችግር ላይ በየጊዜው ሰው እየሞትና እያለቀ አማራ መሰብሰብ ነበር። በሳምንት ነበር እና በማንቸስተር የሆነ ያለው በሁለት ወር ነው ስብሰባው። በለንደን አላውቅም። እና
መሰብሰብ ያለብን ልጆች ወንድሞቻችን የሚያልቁት በድሮን የሚያልቅ ያለ ብዙ እርዳታ ማድረግ የምንችል ከሆነ በየወሩ መሰብሰብ። እኔ ቤተክርስቲያን ሄዳለሁ፣ በየሳምንቱ ቤተክርስቲያን ሄዳለሁ፣ ቸርች ማለት ነው። እና አንድ አማራዊ ሆኖ ለአማራ ማህበር በወር መምጣት ካልቻለ አማራ ሊቀር ይችላል። ሁለተኛ ነገር ደግሞ ማሰብ ያለብን በአሁን በሚደርስበት አማራ በሚደርስበት ችግር ውስጥ ባለው ችግር ውስጥ በየሳምንቱ ብዙ ነገሮች ይደርሳሉ፣ በየወሩ ይደርሳሉ እና በቅርበት ሆነን ተባብረን ሰው ብዙን አሰባስበን ወደፊት የምንጋበት መንገድ መሆን አለበት እንጂ በየሁለት ወሩ ብያለሁ። ማንቸስተር አማራ ምናምን በየሁለት ወሩ ሰበሰባችን አልመጣም። ለምን በሁለት ወር መጥቼ ኤፌክቲቭ የሆነ ምርት አወጣለሁ ማለት አልችልም። ለምን በአመት 6 ቀን ሰበሰው ማለት እና ይሄ ማህበራችሁን በስነ ስርዓቱ ህግና ስርዓቱ መቼ እንደምትሰበሰቡ ምን እንደምታደርጉ ይሄ ነገር ግልጽ ይሆናል እና በየጊዜው ለምሳሌ በአመት ውስጥ ምን ቀን ተሰብስቤ ውጤት አመጣለሁ። በአማራ ፕሮግራም ያለበት አማራ ያለችው አይቶ መስለኝ ሌላው በዚህ ግልጽ ታውሪ መልካም አስገናል። ወንድማችን እናመሰግናለሁ። እንግዲህ እኔ ተናግራለሁ። አንድ የተነሳው ርዕስ ነው እንድናገር ያለው በተለይ አሁን ወንድማችን ብሩክ ያነሳው ካለን ችግር እና ከዚህ ከህልውና ትግል ጋር ያጋጠመን እኔ ከትግሉ ላይ ብዙ ጊዜ አፍሮ ስንታገል ማየው በግሌ የራሴ አስተያየት እኔ የጠፋብን ቁርጥ ይመስለኝ እንደዚህ ተሰብስቦ መነጋገር ነው እና መነጋገር ሳንሰለች መገናኘት አለብን። አንድ ሚታይም ፖለቲካውና አጠቃላይ ፈንድሬዚንጉ ወይም ተቃውሞ ሰልፍ መውጣቱ ብቻ ሳይሆን ሶሻል ላይፉንም አብሮ መገናኘት አዲስ ዓመት ሊሆን ይችላል፣ ወይም ናሽናል ሆሊዴዎች የራሳችን ሊሆኑ ይችላሉ። በወንዱ ሪክ ማጠናከር አለ እንደ ኮሚኒቲ። አይ ቲንክ አሁን ትልቁ ችግር የኮሚኒቲ ስፕሪትን እየጠፋ ነው ያለው እና ድሮ ኢትዮጵያ ኮሚኒቲ እያልን ብዙም ያገናኘን ነበር። እንግዲህ ኢትዮጵያ የሚለው በአሁኑ ሰዓት የምናውቀው ነገር ስለሆነ ብቻችን ወይ አማራ ኮሚኒቲን ብለን አላቋቋምም፣ የራሳችን ኔትወርክ የለም እና አይዲህ ይህንን ሶሻል ቦንዲንጉን አብረን ዴቨሎፕ ማድረግ አለብን። የግል ህይወትም አለ። የሪፊውጂ ጥያቄ ሊሆን ይችላል፣ ሃውሲንግ ሊሆን ይችላል። እነዚህንም አብረን የምናይበት ኢንቫይሮንመንት መፍጠር መቻል አለብን። ዊ ኒድ ሪሊ ኮሚኒቲ ስፒሪት ዴቨሎፕ ማድረግ አለብን። መተሳሰብ የሚመጣው ከዛ ጋር ነው። በዛ መንፈስ እንዲሆን ይፈልጋለሁ። ግን እኔ ዋናው ቁልፉ ለዚህ ትግል ግን እኔ የሚመስለኝ በተቻለ መጠን ከጎጠኝነት መውጣት ነው። በአማራነት ማሰብ መሬቱም ያለውን መደገፍ የምንችለው እኛ የሚያገናኝን እና ጦርነቱ በአማራነት እየጠፋ ያለው ነው እና እንደ አንድ አማራ ሆነን ሁላችንም ጎጃም ሳንል፣ ጎንደር ሳንል፣ ወሎ ሳንል፣ ሸዋ ሳንል እንደ አንድ አማራ አንገቱ አንድ ነው እንደምንለው ያንን በተግባር የምናውልበት ሁኔታ እንዲፈጠርና ሁላችንም በዚህ ስር መስራት ከቻልን ለድል እንበቃለን። ሌላው መጨረሻ ማለት ፈልገው አይወርቁ ሌላ ድል ሰጥ ይፈልጋል። አንድ ተጨመር ፈልገው ምናልባት እኔ ይሄ ስለ ትርክት ተነስቶ ስለነበረ በጣም እኛ እየቀደና ያለው ሮንግ ትርክት ነው። ያ ምናልባት እንደ ሎንግ እና ሾርት ፕላን መውሰድ ያለብን ምናልባት እኔ we have to alert ማድረግ ካላለብን ኦሮሞዎቹ ትግሬዎቹ ይዘውት የመጡት አንቲ አማራ ሙቭመንት አጠቃላይ የሌለ ታሪክ እየሰጡ ያሉን ያንን አለር ማድረግ አለብን። አንዱ ራሱ ክልል የሚለው የአማራ ክልል ብለን የምናገረው መጸየፍና መናገር የሌለብን ነገር የአማራ ክልል ብለን የሚለው ነገር ከአእምሯችን እናውጣው። ወያቱ አለር በፍጹም ይሄን መቀበል የለብንም። ዳት ሚስ ኮንስቲቱሽን የወያኔ ኮንስቲቱሽን እንደተቀበልን ነው የአማራ ክልል የሚባል የለም እና ያንንም አለር ማለት ታሪካችንም ሁላችን ማረም መቻል አለብን ያስባለሁ። እናመሰግናለን። እንግዲህ ወንድማችን ሲስተማቲክ በሆነ መልኩ ምናልባትም አሁን ተገልጦ ከምናየው በከፋ ደረጃ ለህዝባችን የተደገሰው ከባድ ነውና በጣም ብዙ ሰው ይህን አንደርስታንድ የማድረግ ችግር የለበትም። ስለዚህ ለምንድን ነው መወያየት ያቃተን? ይህንን እኛም እንደንትን መውሰድ እንችላለን።
ምክንያቱም ሰው በወር አንዴ ካስፈለገ እኮ በየሳምንቱ በየቀኑ። ስለዚህ ህዝባችን ብንወያይ መፍትሄዎችን ብናቀርብ በተወሰነ መልኩ ጠጠር ብንወረውር በጣም መሰረታዊ የሆነ ነገር ነው። ምናልባት እኔም እንግዲህ ኮሎኔልም ጨምርበታል። እኔ እንኳ የማስታውሰው ህዝባዊ ውይይት ላይ የህዝባዊ ውይይቶቹ በየወሩ ይሁኑ በየሁለት ወሩ ይሁኑ የሚል ሀሳብ ተነስቶ በመመሪያ ደረጃ የተዘጋጀ አለ። ግን እንግዲህ ውይይቱ ቀርቦ በየሁለት ወሩ ይሁን የሚል ስለነበረና ከዛም በኋላ ኦልሬዲ በመመሪያው ላይ ያለ በየሁለት ወሩ ነው። ግን ካስፈለገ እንደተባለው በየወሩ በየሳምንቱ መሆን ይችላል። እሱ ላይ ምንም ችግር የለብንም። እኛም ፐርሰናሊ ግን መሰረታዊ ነገር አዳራሽ ብዙ ጊዜ ይችን አዳራሽ እንይዛለን፣ ብዙ ሰው አይመጣም። በጣም መሰረታዊ ችግር እሱ። ወንድማችን ወርቁ ኢንጂነር ግርማ እንዲሁም ደግሞ ወጣቱ አመራራችን ብሩክ ገልጾታል። እኔ ብዙ አልጨምርም። የመጀመሪያው በነገራችን ላይ ወንድማችን እዝራ በዚህ አጋጣሚ በጣም እናመሰግናለን። ሁሌም በአባላት ስብሰባ ላይ በየወሩ ለምን አይሆንም ህዝባችን እየተፈጸመበት ካለው ግፍ አንጻር ለምን በየወሩ አይሆንም የሚል ብዙ ጊዜ ጥያቄዎችን ያቀርባል። በአጋጣሚ ደግሞ ወደ ድምፅ ስንወስድ እንደምታውቁት ዓለም የምትመራው በድምፅ ነው። ወደ ድምፅ ስንወስድ አባላት በየሁለት ወር የሚለው በድምፅ ያልፋሉ ማለት ነው፣ ያሳልፉታል። ያንን እያስከተልን ያለ ነው። ነገር ግን ደግሞ ወደፊትም በሚኖረን ስብሰባ እንደዚህ ከአባላቶች ጋር ተወያይተን በየወሩ የሆኑ ካሉን ያው የእናንተ ፍላጎት ነው የምናስከትለው ማለት ነው። በዚህ አጋጣሚ በጣም እናመሰግናለን። ይህን ገንቢ ሀሳብ ስለምንፈልገው እናመሰግናለን። ሌላው ይህ ፕሮግራም ሲዘጋጅ የሚገርማችሁ ነገር የአማራ አንድነት ማህበር ስራ አስፈጻሚ ወስኖ ለምክር ቤቱ አቅርቦት ምክር ቤቱ ፕላኖችን አውጥቶ መጀመሪያ በአራቱም ጠቅላይ ግዛት የአማራ አንድነት ማህበር በተመሰረተባቸው ማንቸስተር፣ ለንደን፣ ኖቲንጋም፣ ብሪስተል እነዚህ ቅድሚያ ህዝባዊ ውይይት የሚደረግባቸው ተብሎ እቅድ ወጥቶ በእቅዱ መሰረት አንድነት ማህበሩ ባስተላለፈው በምክር ቤት በወሰነው ውሳኔ መሰረት ማንቸስተር ላይ ፕሮግራም ተዘጋጅቷል ማለት ነው። ከዚህ በኋላ ቀጣይ ለንደን ሊሆን ይችላል፣ በርሚንጋም ማለት ኖቲንጋም ሊሆን ይችላል፣ ብሪስተል ሊሆን ይችላል። ከዛ በኋላ ግን በሌሎቹ ሲቲዎች ይቀጥላል ማለት ነው። አደራ አንድ አማራ ነው ያለው። ይህ አማራም የተጀመረውን የህልውና ትግል በድል አጠናቆ ቅድም ወንድሜ ወርቁ እንደገለጸው ይህ አረመኔ አገዛዝ ይህን የሚመራው ይህ ስርዓት የሚመራው በቅደም ተከተል ከአብይ አህመድ ጀምሮ የጋዳፊ እድል ይገጥመዋል። እመኑኝ ይገጥመዋል። የትም አባቱ ያለ ቡና ጠጣ በሉ። ብዙም አይቆይም ሳሚ 2-3 ሚኒት። ከዛ በኋላ ከአንድ ከሁለት ሙዚቃ በኋላ እንመለሳለን። እሺ ቦርቻ በጣም አመሰግናለሁ። እሺ ከኔ በፊት ትንሽ መናገር ይፈልጋሉ። ስትልን ሳሚ የመነጋገሪያ ጉዳይ ነበረ። እሱ በጣም ምንድነው በእንግሊዝኛ ሴንሲቲቭ የሚሉት ነገር ነው። ስስ የሆነ ነገር ስለሆነ ዛሬ ያዘጋጀው ጽሑፍ አለ። እሱ ወደፊት በደንብ እሱ ብቻ ተነስቶ የእናንተ ሀሳብ የመላው አማራ ሌሎችም ወንድሞቻችን እንዲያውትና እንዲነጋገሩበት የሚፈለግ የአማራንና የኢትዮጵያዊነትን ጉዳይ የሚመለከት የሆነ ጥልቅ ውይይት ያስፈልጋል። ያ አንዱን መንገዳችንን በግልጽ የሚያሳይ ነው። ይህን ነገር በደንብ ማሰብ አለብን ማለት ነው እና ለዚህ ነው መነጋገሪያ ጉዳይ ነበረን፣ ግን ዛሬ አናነሳውም ብለን እንዲሁ በኢንትሮዳክሽን ያለፍን ማለት ነው። እግዚአብሔር ይስጥልን።
እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። ምናልባት ቅድም ከተነሳው ነጥብ አንጻር የተወሰነ ነገር ለማለት ነው። ምናልባት የስብሰባ ሂደቶችን በተመለከተ አማራ አንድነት ማህበር በምን አይነት መልኩ ነው እያስተናገደ ያለው የሚለውን አይ ቲንክ በተወሰነ መልኩ መጥቀስ ፈልጋለሁ። ከዛ ውጪ አወቃቀሩ እንደምታውቁት በአራቱም ማዕዘን ስለሆነ እንዴት እንደሆነ አይ ቲንክ በጣም ባጭሩ ለማሳየት እሞክራለሁ። እንግዲህ አራቱ አደረጃጀቶች የምንለው ብሪስቶል፣ ማንቸስተር፣ ኖቲንጋም እና ለንደን ነው ቤዝድ አድርገው ስራዎችን እየሰራ ያለው። ይህ ሁሉም በእኩልነት የሚሰራ ነው። አንደኛው ምናልባት በቅርንጫፍ ስንል ዋና እንትን ያለ መምሰል የለበትም። ሁሉም በእኩልነት የሚሰሩበት ሁኔታ ነው ያለው። ምናልባት አወቃቀሩ የአንድነት ማህበሩ የመጀመሪያው ጠቅላላ ጉባኤ ነው እንግዲህ የማህበሩ አባላት ማለት ነው። ከዛ በኋላ ማህበሩ ምክር ቤት አለው። እስኪ ከኋላ እንደ ጉባኤ በኋላ ምክር ቤት አለው። አንድነት ማህበሩ ምክር ቤት አለው። ምክር ቤቱ የሚሰበሰበው በወር አንዴ ነው ምክር ቤቱ። ከዛ ከምክር ቤቱ በኋላ ስራ አስፈጻሚ አለው። አይ ቲንክ ምክር ቤቱ ከ37 በላይ አባላት ያሉት ነው። እነዚህ አባላት ከሁሉም ከአራቱም አደረጃጀቶች የተወጣጡ ወይም ደግሞ አራቱ አደረጃጀቶች የራሳቸው ስራ አስፈጻሚ ያላቸው። እነዚህ ስራ አስፈጻሚዎች የአንድነት ማህበሩ የምክር ቤት አባላት ናቸው ማለት ነው። ከዚህ የምክር ቤት አባላት የተወጣጣ የስራ አስፈጻሚ የሚባል መዋቅር አለ። ይህ ስራ አስፈጻሚ አይ ቲንክ ወደ 13 ይደርሳሉ። እነዚህ ደግሞ ስራ አስፈጻሚው ደግሞ በየሳምንቱ ስብሰባ ያደርጋል። ስለዚህ ስራ አስፈጻሚው በየሳምንቱ ስብሰባ ያደርጋል። ምክር ቤቱ ደግሞ በወር አንዴ ስብሰባ ያደርጋል ማለት ነው። ምናልባት በአራቱም ያሉ አደረጃጀቶች እንዳሉበት የአባላት ሁኔታ ዲፔንድ የሚያደርጉ ነው። በወርም የሚያደርጉ አሉ። እንደዚሁ ደግሞ እንደ ማንቸስተር ደግሞ በሁለት ወርም ሊያደርጉ ይችላሉ። ያ ማለት ግን ስብሰባ በየጊዜው አይደረግም ማለት ግን አይደለም ማለት ነው። እነዚህ ስራ አስፈጻሚዎች በየቅርንጫፉ ያሉ ስራ አስፈጻሚዎች ማህበሩን ወክለው ወይም ደግሞ አባላትን ወክለው ምክር ቤቱም አሉ ስራ አስፈጻሚ በየሳምንቱ በወርም ይሰበሰባሉ ማለት ነውና ጥያቄዎችም ካሉ ስራዎችም ካሉ በዚህ አይነት መልኩ የሚስተናገዱና የሚሳለጥ እንደሆነ አይ ቲንክ ታሳቢ እንዲደረግ ጀስት 2 ወር ሲባል በ2 ወር ሁሉም ነገር የሚደረግ እንዳልሆነ ታሳቢ እንዲደረግ ነው። መጀመሪያ እንደ አማራ ልቁም፣ መጀመሪያ ዘሬ ይትረፍልኝ፣ አማራ የሚባል ነገድ መጀመሪያ ይትረፍ። ከዛ በኋላ ኢትዮጵያውነቴ የትም አትሄድብኝም፣ ኢትዮጵያውነቴ እየጠበቀችኝ ነው። መጀመሪያ እንደ አማራነቴ ልትረፍ፣ መጀመሪያ ልጆቼን ላትርፍ። ከዛ በኋላ ከኦሮሞ፣ ከትግሬው፣ ከሽናሻው፣ ከደቡቡ ተስማምቼ የምኖርባትን ኢትዮጵያ በጋራ ፈጥራለሁ። ይህ የኔ መርህና ዓላማ ነው። እንደ አማራነቴ ስቁ ነው የኔ ዓላማ። ስለዚህ ይህ ውይይት እንግዲህ ወንድሞቻችን ብሩክ ጋሼም ኮሎኔል ምናሳሚ እስቲ በጭብጨባ እናመስግናቸው።